ዛሬ በዚህ ቪዲዮ ፍሮንት ኢንድ ዴቨሎፐር የሆናችሁ ወይም ደግሞ ፍሮንት ኢንድ ዴቨሎፐር ለመሆን እየተማራችሁ ላላችሁ ወሳኝ የሆኑ ሲኤስኤስ ላይ ማወቅ ያለባችሁ በጣም ሊጠቅሙ የሚችሉ የሲኤስኤስ ቲፖችን የማሳያችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በዚህ ቻናል ጠቃሚ የሆኑ የቴክኖሎጂ ትምህርቶች ማለትም የዌብ ዴቨሎፕመንት እንደዚሁም ደግሞ የቴክኖሎጂ ቲፖች ይለቀቁበታል ማለት ነው። ብትቀላቀሉ ተጠቃሚ ትሆናላችሁ ማለት ነው። በቀጥታ ወደ ዛሬው ቪዲዮ እንለፍ። ኦኬ የመጀመሪያው ክሊፕ ፓዝ ይባላል። ክሊፕ ፓዝ እንግዲህ የተለያዩ ጂኦሜትሪካል ሼፖችን ወይም ደግሞ የተለያዩ ፖሊገኖችን ክሬት ለማድረግ አልፎም ደግሞ አስፈላጊ ከሆነ አኒሜት ለማድረግ የሚጠቅመን የሲኤስኤስ ፊቸር ነው ማለት ነው። ስለዚህ የሆነ ዲቭ ክሬት ላርግ የሆነ ክላስ ልጠቀምና ክላሱን ኮንቴነር ልበለው። እናም ሲኤስኤሳችን ላይ እንምጣና ስታይል እንስተው ኮንቴነር ዶት ኮንቴነር ዊድዝ እና ሄት እንስተው። ዊድዝ 300 ፒክሰል አድርገው። በተመሳሳይ ሄይትንም 300 ላድርግና ስኩዌር ላድርገው 300 ፒክስል ላድርገው ማለት ነው። ዘን ባክግራውንድ ከለር እንስተው ዲቫችን እንዲታየን ቼኮሌት ከለር እናድርገው። እንደምታዩት ሴቭ ስናደርገው 300 በ300 የሆነ ስኩዌር የሆነ ይሄን ወደ ምንፈልገው ሼፕ ለመቀየር ወይም ደግሞ ክሊፕ ፓዝ እንሰጠዋለን። ክሊፕ ፓዝ ሰርክል እናድርገው። ለምሳሌ ሰርክል ብለን 25% ባደርገው ሬዲየሱን ማለት ነው 300 በ300 ነው እዚህ ጋር የተሰጠው። እንግዲህ 25% ማለት 300ን በአንድ አራተኛ ማባዛት ወይም የ325% ማለት ነው ወደ 75 ፒክስል ሬዲየስ ሰጥቼዋለሁ ማለት ነው ያጠቃላይ የዚህን። ስለዚህ በዚህ ሬዲየስ ሰርክል ይሰራልኛል ማለት ነው። ይሄም እንደምታዩት ይሄን የመሰለ ሰርክል ክሬት ያደርጋል። 50% ባደርገው ደግሞ የሰጠውትን ሳይዝ ግማሹን 150 ፒክስል ሬዲየስ ተጠቅሞ ከፍ ያለ ሰርክል ክሬት ያደርግልኛል። 100 ባደርገው ደግሞ ከሳይዙ ጋር እኩል ስለሆነ የመጀመሪያውን ቅርጽ ይሰጠናል ማለት ነው። 50% እናድርገውና እዚህ ጋር ተጨማሪ የኤክስ እና የዋይን ቫሊዩ ስፔሲፋይ ብናደርግለት ለምሳሌ 00 ባደርገው ኦሪጂን ላይ ከት ያደርገዋል። እንደዚህ አይነት ቅርጽ ይመጣልናል ማለት ነው። ይሄንን ክሊፕ ፓዝ ምን ማድረግ እንችላለን ማለት ነው። ሆቨር ኢፌክት ሰተነው አኒሜት እንዲያደርግ ማድረግ እንችላለን። ስለዚህ ራሱን ክላሱን እንጠቀመውና ሆቨር በሚያደርግበት ሰዓት ክሊፕ ፓዙን ወደ 100 ወደ ኦሪጂናል ቅርጹ ወደ ራሱ ቅርጽ እንዲመልሰው እዚህ ጋር 100% ባደርገው ሬዲየሱን ሆቨር በማድረግበት ሰዓት ሆቨር በማድረግበት ሰዓት እንደምታዩት ቅርጹ ይቀየራል። አሪፍ የሆነ ሉክ እንዲኖረው እዚህ ጋር ትራንዚሽን ልጨምርለት። ትራንዚሽኑን ኦል 2 ሰከንድ ኢዚ ላድርገው። ከዛ አሪፍ የሆነ ትራንዚሽን ይኖረዋል። እንደምታዩት ሆቨር በማደርግበት ሰዓት ወደ ሌላ ቅርጽ ይቀየራል። ይሄን አኒሜሽን ተጠቅመን የተለያዩ ነገሮችን መስራት እንችላለን። እዚህ ጋር ከለሩን ራሱ መቀየር እንችላለን። ባክግራውንድ ከለሩን ሆቨር በምናደርግበት ሰዓት ባክግራውንድ ከለሩን ለምሳሌ ወደ ብሉ ቫዮሌት ቀይርልኝ ብለው ሆቨር በማድረግበት ሰዓት ቅርጹንም ከለሩንም አብሮ ይቀይራል። በዚህ መንገድ ማለት ነው በጣም አሪፍ የሆነ ሼፕ መፍጠር እንችላለን። የምንፈልገውን አይነት የተለያዩ ሼፖችን መፍጠር እንችላለን። እሱን ለመፍጠር እዚህ ጋር ገብታችሁ ብራውዘራችሁ ላይ ክሊፕ ፓዝ ጄነሬተር ብላችሁ ሰርች ብታደርጉ ክሊፕ ፓዝ ጄነሬተር ብላችሁ የመጀመሪያ የሚመጣላችሁን ብትከፍቱት የተለያዩ የምትፈልጉትን አይነት ቅርጾች
ማግኘት ትችላላችሁ። እዚህ ጋር እንደምታዩት እነዚህን ፖሊጎኖች ማግኘት ትችላላችሁ። ኦር ደግሞ ከስተም ማድረግ ከፈለጋችሁ እዚህ ጋር መምረጥ ትችላላችሁ። በሰፊ ላድርግና ላሳያችሁ። ለምሳሌ ይሄኛውን በመርጥ ይሄው እንደምታዩት ወደምትፈልጉት ዳይሬክሽን የምትፈልጉትን አይነት ቅርጽ ካስያዛችሁ በኋላ እዚህ ጋር ኮፒ ማድረግ ነው። ከስተም ደግሞ የፈለጋችሁትን ቅርጽ ማድረግ ከፈለጋችሁ ይህን ትመርጡለትና ይሄው ፖይንቶችን ትሰጡታላችሁ። የምትፈልጉትን አይነት ሼፕ ክሬት ማድረግ ትችላላችሁ ማለት ነው። እኔ ለእናንተ ለማሳየት ዝም ብዬ አንዱን ልውሰደው፣ ይሄን ኦክታጎኑን ልውሰደው። እሱን ከመረጥኩት በኋላ ኦር ይሄኛውን ማምረጥ እንችላለን፣ ወይ ደግሞ እስኪ የራሳችን ሼፕ እዚህ ጋር ክሬት እናድርግ። ይሄን የሚመስል ሼፕ መርጫለሁ። ከዛ እዚህ ጋር ኮፒ አድርጌ ወስደዋለሁ፣ ይሄን ክሊፕ ፓዝ ማለት ነው። ዘን እዚህ ጋር ክሊፕ ፓዝ እኔ የተጠቀምኩትን የቀደሙን ኮመንት ላድርገውና ሌላ ክሊፕ ፓዝ ልስጠው። ይሄው እንደምታዩት የመረጥኩትን አይነት ሼፕ እዚህ ጋር ፈጥሮልኛል ማለት ነው። ይህን ሆቨር በማድረግበት ሰዓት ቅርጹን እንዲቀይር ማድረግ እችላለሁ። ሶ ይህን ክሊፕ ፓዝ የሚለውን ራሱን ኮፒ አድርጌ ላምጣው፣ በዚህ ቦታ ልተካው። እናም እዚህ ጋር የመጀመሪያዎቹ የኤክስ እና የዋይ ናቸው። የኤክስ እና የዋይ ቫሊዩን መቀየር እንችላለን ማለት ነው። ለምሳሌ ይሄኛውን የኤክስን 0 ባደርገው ሆቨር በማድረግበት ሰዓት ተመልከቱት፣ የሆነ አኒሜሽን ይፈጥርልኛል ማለት ነው። ይሄው የኤክስ እና የዋይን እያቀያየር የምንፈልገውን አይነት ቅርጽ ላይ አኒሜሽን ክሬት ማድረግ እንችላለን። እንደዚህ አይነት አሪፍ ሉክ ያለው ነገር መፍጠር እንችላለን ማለት ነው። ሁለተኛው የማሳያችሁ ፊልተር እንዴት ፊልተር ማድረግ እንደምንችል ነው፣ ሲኤስኤስን ተጠቅመን። ስለዚህ የሆነ ኢሜጅ አንድ ኢሜጅ አለኝ እዚህ ጋር በኤአይ ጀነሬት የተደረገ ዳንስ የሚል እዚህ ጋር እንደምታዩት ማለት ነው። ይሄ ኢሜጅ አለኝ። ይሄን የምፈልገውን አይነት ቅርጽ ልስጠውና ወይም ደግሞ ሳይዝ ልስጠውና ከዛ በኋላ እንዴት ፊልተር ማድረግ እንደምንችል እናያለን ማለት ነው። ኤንድ ሄት 400 ፒክስል አድርገው። እዚህ ጋር ፊልተር ብለን ስንጽፍ እዚህ ጋር የተለያዩ ኢፌክቶች አሉ። ብራይትነሱን፣ ኮንትራስቱን፣ ብለር የተለያዩ ነገሮችን እዚህ ጋር በቀላሉ መቀየር እንችላለን ማለት ነው። ስለዚህ የመጀመሪያው ብለር የሚለውን እናድርገው። ለምሳሌ ብለር በ10 ፒክስል ብለር አድርግልኝ ብለው ይሄው ሴቭ አድርገው እንደምታዩት ብለር ያደርገዋል ማለት ነው። እዚህ ጋር የምንፈልገውን ያክል መጠን እየሰጠን ብለር ማድረግ እንችላለን። ይሄው እንደምታዩት ብለር ሆኗል ማለት ነው። ይሄን ራሱን እስኪ በአክቲቭ እናድርገውና ለምሳሌ የሆነ ሴንሲቲቭ የሆኑ ነገሮች የተለያዩ ሶሻል ሚዲያዎች እንድናያቸው ካልተፈለገ ራሳችን ፈቅደን ክሊክ ስናደርጋቸው እንድናያቸው ስንፈልግ እንዴት ማድረግ እንደምንችል ማየት እንችላለን እዚህ ጋር። ስለዚህ አክቲቭ በሚሆንበት ሰዓት ፊልተሩን ሪሙቭ እንዲያደርገው ማድረግ እንችላለን። ነን ብለው ዩዘሩ ፈልገው ይሄን ክሊክ ካደረገ ብቻ ያሳየዋል ኢሜጁን ማለት ነው። አያችሁት? ክሊክ ሳደርግ ይታያል፣ ስለቀው ደግሞ መልሶ ብለር ይሆናል። ክሊክ ሳደርገው ይታያል፣ ስለቀው ብለር ይሆናል ማለት ነው። ይሄ ብቻ ሳይሆን ፊልተር ላይ የተለያዩ ነገሮችን መጠቀም እንችላለን። ለምሳሌ እዚህ ጋር ፊልተር ብዬ ብራይትነሱን ሳቹሬሽኑን የፈለግነውን ማስተካከል እንችላለን። እኔ እስኪ ግሬ ስኬሉን ላሳያችሁ። ግሬ ስኬሉን በፐርሰንት መወሰን እንችላለን። ለምሳሌ 100% ባደርገው ግሬ ስኬሉን ሙሉ በሙሉ ወደ ማን ይቀይረዋል? ኦልድ የሆነ ቪው እንዲኖረው ወይም ደግሞ የድሮ አይነት ፎቶ እንዲኖረው ከፈለግ እንደዚህ አይነት ግሬ ስኬሉን ማስቀመጥ እንችላለን ማለት ነው። እዚህ ጋር 50% ብናደርገው ደግሞ
50% ብናደርገው ደግሞ በተወሰነ መንገድ ግሬ ስኬል ይሆናል። ከለሩ ሙሉ በሙሉ ወደ ብላክ ኤንድ ዋይት ሳይቀየር ማለት ነው። 25% ስናደርገው ደግሞ የግሬ ስኬል ቫልዩ እየቀነሰ ይሄዳል ማለት ነው። ስለዚህ ለምሳሌ ይሄን 100% አደረኩት። 100% እዚህ ጋር እንደምታዩት በጣም አሪፍ እይታ ይኖረዋል። አንዳንዴ ዌብሳይት ዴቨሎፕ በምናደርግበት ሰዓት እንደዚህ አይነት ከለር ስለሚያስፈልገን ይሄን መጠቀም እንችላለን። እዚህ ጋር አክቲቭ ላይ ነን ስላደረኩት ክሊክ ባደርገው የመጀመሪያውን አገኛለሁ ማለት ነው። ኦሪጂናል ከለሩን ይሄው በዚህ መንገድ ማለት ነው። ስለዚህ ፊልተር ላይ ቅድም ያሳያችሁን እነዛን ነገሮች ሁሉ በመጠቀም የምንፈልገውን ኢሜጅ የምንፈልገውን አይነት ቪው እንዲኖረው ማድረግ እንችላለን ማለት ነው። አሁን ደግሞ የማሳያችሁ ኢዝ ዌር ኖት እና ሃዝ የሚባሉ ሲዶ ኤሌመንቶች አሉ። በጣም ወሳኝ ነገሮች ናቸው እነዚህ ደግሞ ሰው ይሄኛውን ኮመንት አድርጌዋለሁኝ። ይሄን ለማሳየት የሆነ ዲቭ ክሬት እናድርግ። በዛ ውስጥ የተለያዩ እንትኖችን እንጠቀማለን። ሶ የሆነ ዲቭ ክሬት ላርግ። በዚህ ውስጥ ደግሞ ሄዲንግ 1 ሄዲንግ 2 ሄዲንግ 3 እና ሄዲንግ 4 ክሬት ያድርግልኝ ማለት ነው። ሶ ለሁሉም እዚህ ጋር አይተም ብዬ ልጻፍላቸው። አይተም እና የመጀመሪያው አይተም 1 እንበለው፣ አይተም 2 አይተም 3 ኤንድ አይተም 4 ከዛ ሴቭ አደረኩት። እንደምታዩት ይሄ ቴክስት አለ ማለት ነው። አስፈላጊ ሆኖ ከነዚህ ውስጥ አይተምቱን ለይተን ሌሎችን ከለር ማድረግ ብንፈልግ እንዴት ነው ከለር መስጠት የምንችለው? እነዚህ ነገሮች ኢዝ ዌር ኖት እና ሃዝ የሚባሉትን ተጠቅመን የተለያዩ ነገሮችን ማድረግ ስለምንችል ማለት ነው። ሶ ሲኤስኤስ አችን ላይ እንምጣና እዚህ ጋር እንምጣና ዶት አይተም ከዛ ኤች1 ኤች2 ብቻ ነው ማን አፌክት ማን አድርገው ብያቸዋለሁ። ኤች3 ኤች4 እነዚህን ሁሉ ከመረጥን በኋላ እዚህ ጋር ገብተን ለምሳሌ ከለር ብራውን የሚለውን ከለር እንጠቀመው። ይሄን ባደርግ እዚህ ጋር የመረጥኳቸውን ብቻ ብራውን ከለር ይሰጣቸውና እዚህ ጋር እንደምታዩት ይሄ አይተምቱ ግን ብላክ ይሆናል ማለት። እንደዚህ አይነት በጣም ብዙ አሁን 4 አይተሞች ናቸው ያሉት 10 እና ከዛ በላይ 20 30 ብዙ ቢሆኑ ይሄን ሁሉ መዘርዘር አንችልም። እዚህ ጋር ሲኤስኤስ ላይ ይሄን ሁሉ መንዘረዝር ከሆነ በጣም ከባድ ነው የሚሆነው። ስለዚህ ማንን እንጠቀማለን ማለት ነው? ይሄን ኮመንት ላድርገውና ከላይ ያየናቸውን እነዚህን ሲዶ ኤሌመንት የሚባሉትን እንጠቀማለን ማለት ነው። ሶ እሱን ለማድረግ ምንድነው የምናደርገው? ዶት አይተም ካልን በኋላ ኢዝ ብለን የምንፈልጋቸውን መዘርዘር እንችላለን። ኢዝን የምንጠቀም ከሆነ ኤች1 ኤች3 ኤንድ ኤች4 እዚህ ጋር በብራኬት ነው መሆን ያለባቸው። በዚህ መንገድ ማለት ነው። ከዛ ከለር ምን ማለት እንችላለን? ብራውን እንለዋለን። ይሄው የምንፈልገውን ከለር ሰጥቶናል ማለት ነው። ወይም ደግሞ ከለሩን እንቀይረው የቅድሙ እንትን እንዳይመስላችሁ። ይሄው ብሉ ቫዮሌት አደረኩት። እንደምታዩት በዚህ መንገድ ኢዝን መጠቀም እንችላለን ማለት ነው። ኦር ደግሞ በተመሳሳይ ሆየርን የሚለውን መጠቀም እንችላለን። እነዚህ ሲሆኑ ይሄን ከለር ስጥልኝ ማለት ነው። ሆየር ስለው ይሰራል። የሆየር እና የማን ነው የኢዝ ልዩነት ላሳያችሁ። ለኛውን ኮመንት ያደረኩትን ላጥፋውና ተመልከቱ። እዚህ ጋር የላይኛው ጋር ተቀላቀለ ሆየር ሲሆን ፕራዮሪቲ ስለሌለው ማለት ነው። ስለዚህ የመጀመሪያውን አይተም ብራውን አደረገ። አይተም 2 የሚፈለገውን አድርጓል፣ አፌክት አላደረገውም። አይተም 3 እና አይተም 4 ግን በታችኛው እዚህ ጋር በሰጠሁት ቫልዩ ነው የሆነው። ሆየር ከኢዝ ያነሰ ፕራዮሪቲ ስላለው ማለት ነው። ይሄን ወደ ኢዝ ብቀይረው ግን ምንም አይነት ችግር አይፈጠርም። ታችኛውን ቫልዩ ብቻ ይወስዳል ማለት ነው። እዚህ ጋር እንደምታዩት ብሉ ቫዮሌት። ስለዚህ ኢዝ ከሆየር የበለጠ ፕራዮሪቲ ስላለው ኢዝን ብንጠቀም ይመከራል። እንደዚህ አይነት ሁኔታዎች የሚያሻሙ ሁኔታዎች ሲኖሩ ማለት ነው። አሁን ደግሞ ከዚህ የተሻለ ኖትን ብንጠቀም ደግሞ በጣም ያቀለዋል። አሁን ኤች1 ኤች3 ኤች4 ሌላም ቢኖሩ ልንዘረዝር ነው። ኢዝ ላይ ራሱ ችግር አለ። ኖት የሚለውን ብንጠቀም ግን ከነዚህ ውስጥ አሁን ከአራቱ አይተሞች የማንጠቀመው ማንን ነው? ኢፌክት ማድረግ የማንፈልገው ማንን ነው? አይተምትን ነው አይደለ? ስለዚህ ኖትን መጠቀም እንችላለን። ይህን ምን ማድረግ እችላለሁ? ኢዝ የሚለውን ኖት አድርግና
ከማን ውጭ ማለት ነው? እነዚህ በሙሉ አፌክት እንዲሆኑ የፈለግኳቸው ናቸው። እንዳይሆን የምፈልገው ማን ነው? ኤችቱን ነው። ኤችቱ ኖት ኤችቱ እለዋለሁ። ይሄው አሁንም የምፈልገውን ነገር ሰጥቶኛል ማለት ነው። አስፈላጊ ከሆነ ይህን ከለር መቀየር እንችላለን። ብሉ ላድርገው። ይሄው እንደምታዩት በኖት በቀላሉ መስራት እንችላለን ማለት ነው። ሀዝን የምንጠቀምበትን ሁኔታ ደግሞ ላሳያችሁ። ለምሳሌ ይሄ አይተም አለ ዲቭ፣ ይሄን ራሱን ልድገመው፣ ዱፕሊኬት ላድርገው ኦር ኮፒ ላድርገው። ኦኬ እዚች ጋር ቦዲን ተጠቅም ያለው ስላጥፈው። አሁን ይሄም ተመሳሳይ ነገር ነው ያለው። እንደምታዩት ምንም አይነት ልዩነት የለውም። እዚህ ጋር ስታይል ላይ ልምጣና የሰጠውትን ስታይል ላጥፈው ኦር ኮመንት ላድርገው ከመጀመሪያው እንድንሰራ። ይሄው እንደምታዩት ተመሳሳይ ነገር ነው ያለው፣ ግን የተለያየ ዲቭ አንድ አይነት ክላስ ያለው ነው። አሁን የላይኛውም ተመሳሳይ ይዟል፣ ታችኛውም ተመሳሳይ ኮንተንት ይዟል። ከሁለቱ አንዱ እዚህ ጋር ለምሳሌ አንዱ መሃል ላይ ልግባና በተን ክሬት ላድርግ። በተኑን ክሊክ የሚል ላድርገው። ይሄው ታችኛው ዲቭ በምን ይለያል? ከላይኛው ክሊክ በሚል በተን ይለያል ማለት ነው። ሶ ይቺኛዋን መለያ ተጠቅሜ ታችኛውን ኦር ላይኛውን ምን ማድረግ እችላለሁ? ስታይል መስጠት እችላለሁ ማለት ነው። ሶ እንዴት ነው የምናደርገው? ወይ ሁለቱም ክላስ አይተም ነው። ሶ አይተም ካልን በኋላ ሃዝ የሚለውን እንጠቀማለን። ምን የያዘውን? በተን ያለውን ከሁለቱ ዲቮች ውስጥ ወይም ደግሞ ከሁለቱ ኮንተንቶች ውስጥ በተን የያዘውን ብቻ ምን አድርግልኝ? አፌክት አድርግልኝ ያልኩት ነው። ስለዚህ ከለር እዚህ ጋር አንዱን እንጠቀመው፣ ብሉ ቫዮሌት። ይሄው ሴቭ አድርገው እዚህን ወደዚህ እናስጠጋት። እንደምታዩት በተን የያዘውን ዲቭ ብቻ ለይቶ ታችኛውን በተን የያዘውን ብቻ ይሄው ሰጥቶታል። ላይኛው ደግሞ በተን ስለሌለው ስታይሉ እዛ ላይ አፕላይ አልሆነም ማለት ነው። ስለዚህ እነዚህን ነገሮች በመጠቀም ብዙ ነገሮችን ማከናወን እንችላለን ማለት ነው። ይሄኛውንም ኮመንት ላድርገውና በመጨረሻ የማሳያችሁ ደግሞ አስፔክት ሬሾ ይባላል። አስፔክት የሚባል አንድ ዲቭ ክሬት አደረግኩ። ለዚህ ዲቭ እዚህ ስታይል ላይ መጥቼ የሆነ ነገር ልስታው። ክላሱ አስፔክት ነው። ስለዚህ ዶት አስፔክት ልበለው። ለምሳሌ ቪዲዮ እና ፎቶዎች በአስፔክት ሬሾ ስፔሻሊ ቪዲዮ ላይ በአስፔክት ሬሾ እንዲጫወት ከፈለግ የራሳቸው አስፔክት ሬሾ አላቸው። ስለዚህ እዚህ ጋር እሱን መወሰን እንችላለን ማለት ነው። ስለዚህ አስፔክት ሬሾ ላይ ለምሳሌ መጀመሪያ ዊድዝ ልስጠው። ዊድዝ 100% ይሁን እና ሄይት የሆነ ያክል ፒክስል ልስጠው። ከዛ ባክግራውንድ ከለራችን ኦኬ ብሉ ቫዮሌት ላድርገው። ይሄ ነገር አለ ማለት ነው። እንደምታዩት ሙሉ በሙሉ 100% ዊድዝ አለው። ወደታች ደግሞ 400 ፒክስል አለው። ሶ ይሄን ኢንስፔክት ላድርገው እና እዚህ ጋር ለምሳሌ ዲቫይሳችን እያነሰ ሲሄድ እንደምታዩት ሄይቱ ሳይቀነስ የሚቀነሰው ዊድዙ ብቻ ነው። ከጎን ይቀንሳል፣ ከላይና ከታች ሄይቱን ግን እየቀነሰው አይደለም። ቪዲዮ ቢሆን አስቡት ምን እየሆነ እንደሚሄድ ማለት ነው። ስለዚህ ይሄን ለማስተካከል ምን ያስፈልጋል? አስፔክት ሬሾውን እንጠቀማለን ማለት ነው። ሶ እዚህ ጋር እንገባና ሲኤስኤሳችን ላይ አስፔክት ሬሾ እንላለን። ከዛ ልክ የዩቲዩብ ቪዲዮ አይነት ከሆነ እንዲሆን ከሆነ የፈለግነው 16:9 አድርገዋለሁ። 16:9 ካደረግኩት በኋላ ይቺን ሄይቷን አሁን አያስፈልግም ማለት ነው። ሄይቱን አስፔክት ሬሾ ከሰጠሁት በኋላ ዊድዙን ብቻ 100% አድርጌ ሄይቱን አስወግደዋለሁ። እንደምታዩት አሁን ሲስተካከል ይዩት። ይሄው ትልቅ ስክሪን ሲሆን እንደዚህ ይሆናል። የስክሪኑ ሳይዝ እየቀነሰ ሲሄድ አያችሁት? ወደ ጎንም ወደ ላይም ሄይቱም ዊድዙም እኩል ነው እየቀነሰ ያለው አስፔክት ሬሾውን ጠብቆ ማለት ነው። እንደምታዩት ሪስፖንሲቭ ይሆናል። አያችሁት? ሶ እንደዚህ አይነት ነገሮችን ስንሰራ ደግሞ አስፔክት ሬሾውን አፕላይ ማድረግ ይኖርብናል ማለት ነው። በዚህ መንገድ ሰው ለዛሬ ይዤላችሁ የመጣሁት የሲኤስኤስ ፍሮንት ኤንድ ቲፕ እነዚህን ይመስላሉ ማለት ነው። በእርግጠኝነት ብዙ ቁም ነገሮችን ጎብኝታችሁበታል። በቀጣይ በሌላ ትምህርት እንገናኛለን። እስከዛው ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልኝ። በቀጣይ በሌላ ትምህርት እስከምንገናኝ ድረስ ይመቻችሁ።